አርዕስተ ዜና ለአርባ ምንጭ ሁለገብ ስታዲየም ግንባታ ድጋፋቸውን አጠናክረው እንደሚቀጥሉ የአርባ ምንጭ ከተማ የንግዱ ማህበረሰብ አባላት ተናገሩ። የደቡብ ኢትዮጵያ ክልል ጤና ቢሮ የጤና ተቋማት ተደራሽነትን ለማሳደግ በትኩረት እየሰራ መሆኑን አስታወቀም። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ንግግር እንደሚጀምሩ ተናገሩ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የጋሞ ቴሌቪዥን ነው። ከጋሞ ቴሌቪዥን የሰዓቱን ዜና 42 ይዤ ቀርቤያለሁ። ሲራክ ሳህለ ነኝ። ከአገር ውስጥ ዜና ጀምራለሁ። ለአርባ ምንጭ ሁለገብ ስታዲየም ግንባታ ድጋፋቸውን አጠናክረው እንደሚቀጥሉ የአርባ ምንጭ ከተማ የንግዱ ማህበረሰብ አባላት ተናገሩ። ፍሬው አበበ ተጨማሪ አለው። በአርባ ምንጭ ከተማ አስተዳደር የነጭ ሳር ቀበሌ የንግዱ ማህበረሰብ አባላት የአርባ ምንጭ ሁለገብ ስታዲየም ግንባታ ያለበትን ደረጃ በመጎብኘት ድጋፍ አድርገዋል። ከከተማው የንግዱ ማህበረሰብ አባላት መካከል ወይዘሮ አለም አሉላና አቶ ዘሪሁን እንዳለ የስታዲየሙ ግንባታ ሂደት ደስታ እንደፈጠረላቸው ገልጸዋል። በግላቸው የሚጠበቅባቸውን አስተዋጽኦ እንደሚያደርጉም ተናግረዋል። እኔ ተወልጄ ባደግኩበት ከተማ ይህንን ስቴዲየም ሳይ እንባ የተናነቀኝ ነው ያየሁት። የእውነት ይህ ስቴዲየም አልቆ ለማየት እግዚአብሔር ያድርሰን። በጣም ትልቅ ከጠበቅኩት በላይ እየተሰራ ያለ ብንችል ከገባነው ቃል በላይ ብንሰጥሉ ጎጂ እንዳልሆነ ነው ያየሁት። በጣም ደስ ብሎኛል። ከውጪ ሆኖ ማየትና ከውስጥ መጥቶ ማየት ይለያያል። በራሴ እኔ መነቃቃት ነው ያደረብኝ። ህብረተሰቡ በጣም በንቃት መሳተፍ አለበት ብዬ ነው የማምነው። እኔ አሁን ከዚህ ሰዓት ጀምሮ የተሰማኝ ይህን ሳይ እንደዛ ስለሆነ ህብረተሰቡም በንቃት መሳተፍ አለበት ብዬ አምናለሁ። ሌላኛው አስተያየት ሰጪ አቶ ማምቦ ደቦጭ ፕሮጀክቱ ሲጠናቀቅ የሚያስገኘውን ጥቅም ታሳቢ በማድረግ በግላቸው ድጋፍ እያደረጉ መሆኑን ይገልጻሉ። ሁላችንም የማይተወን ነገር መሆኑን የራሳችን ኢንቨስትመንት መሆኑን ጭንቅላታችን ላይ መውሰድ አለብን። ካለን ነገር አይደለም የምንሰጠው፣ ተቸግረን ነው የምንሰጠው። ተቸግረው ነው ያደጉ ሀገሮች እነ ደቡብ ኮሪያ ተቸግረው ነው ሀገራቸውን የቀየሩት። ዋጋ ከፍሎ ነው። ለአሁን 200 ሺህ ብር አስገብቻለሁ። የነጭ ሳር ቀበሌ የንግዱ ማህበረሰብ የገቢ አሰባሰብ ኮሚቴ አባል አቶ ታረቀኝ ወርቁ በሶስቱ ዙር ከ700 ሺህ ብር በላይ በግላቸው ገቢ ማድረጋቸውን ተናግረዋል። የምንችለውን ያህል ብናደርግ በትክክል ባቡቴ ችግር አለ ቢሆንም ስላመንኩበት የዚህ የስታዲየም አስፈላጊነት እስካሁን ለ700 ሺህ አስገባለሁ። የነጭ ሳር ቀበሌ አስተዳዳሪ አቶ ሳምሶን ገመዳ ቀበሌው ለስታዲየሙ ግንባታ የሚሆን የገቢ አሰባሰብ ሁነቶችን እያዘጋጀ መሆኑን ጠቁመው በዚህም የንግዱ ማህበረሰብ አባላት በንቃት እየተሳተፉ መሆኑን አብራርተዋል። ሁሉንም የንግዱን ማህበረሰብ ስኬጁል አድርገን የንግዱ ማህበረሰብ አካላት ጋር እንግዲህ አንደኛ የጉብኝት መርሃ ግብር፣ ሁለተኛ ነገር ደግሞ የግንዛቤ መፍጠሪያ መድረክ በዚሁ በራሱ በስቴዲየሙ ላይ ጉብኝት አድርገን የሀብት አሰባሰብ ውይይት ለማድረግ ነው እዚህ የተገኘ ነውና ውይይታችንም እጅግ በጣም በደመቀ መልኩ አድርገናል። ብዙ ነጋዴዎች ምንም አይነት ከአንደበታችን ቃል ሳይወጣ መጥተው ባዩት ነገር ብቻ በጣም ኢምፕረስድ የሆኑ ሰዎች ብዙ አሉ። ያየነው ነገር አንዱ እሱ ነው። ስለዚህ ይሄ ነገር ተጠናክሮ መቀጠል አለበት። የአርባ ምንጭ ሁለገብ ስታዲየም ግንባታ ማስተባበሪያ ጽህፈት ቤት ባለሙያ አቶ ሙሉጌታ ሙቃ በሁለት ወራት ውስጥ 3 ቢሊዮን ብር ለማሰባሰብ በተጀመረው ንቅናቄ የንግዱ ማህበረሰብ በንቃት እየተሳተፈ ይገኛል ብለዋል። የንግዱ ማህበረሰብ በርካታ ተግባራትን ከዚህ በፊት እያከናወኑ ያሉበት ሁኔታ ነው ያለውና ዛሬ ላይ ደግሞ በሚገርም ሁኔታ በየቀበሌው የንግዱ ማህበረሰብ አምባሳደር ብለን የሰየምናቸው አካላት ናቸው ሰብስቦ አጠቃላይ ደረጃ አለቷ የግብር ከፋዮችን ይዞ የመጡትና አሁን በርካታ ገንዘብ ወደ አካውንታችንም እያስገቡ ያሉበት ሁኔታ ነው ያለውና ይህንን ተሞክሮ በመውሰድ ሌሎች ወረዳዎችም ቀበሌያትም ወዲያውኑ ቃል ከገቡት መካከል በሁለት ወር ውስጥ የሚጠናቀቅ ገንዘብ ማስገባት ይጠበቅባቸዋልና ሁሉም ሰው ይህን ስታዲየም በጊዜ የሚጠናቀቅበትን ሁኔታ በመፍጠር አሻራውን ሊያስቀምጥ ይገባል። የደቡብ ኢትዮጵያ ክልል ጤና ቢሮ የጤና ተቋማት ተደራሽነትን ለማሳደግ በትኩረት እየሰራ መሆኑን አስታወቀ። ሲሳይ ማሞ ዝርዝር አለው።
የቢሮው ምክትል ኃላፊ አቶ ዮሴፍ ሶንቆም ለጋሞ ቴሌቪዥን እንዳስታወቁት በክልሉ 3 ሪፈራል ሌሎች 3 አጠቃላይና 29 የመጀመሪያ ደረጃ ሆስፒታሎች አገልግሎት እየሰጡ ይገኛሉ። እንዲሁም ከ1587 የሚበልጡ ጤና ጣቢያዎችና ጤና ኬላዎችም ህብረተሰቡን እያገለገሉ መሆኑን ጠቅሰዋል። የጤና ተቋማት አገልግሎት ከህዝብ ቁጥር ሲነጻጸር ማስፋፋት እንደሚጠይቅ ነው ኃላፊው አመለከቱት። ባለፉት ዓመታት የጤና ተቋማት ይበልጥ ተደራሽ ለማድረግ ከ50 በላይ ፕሮጀክቶች እየተከናወኑ መሆኑን አቶ ዮሴፍ ጠቁመዋል። ፕሮጀክቶቹም አብዛኞቹ ግንባታቸው እየተጠናቀቀ እንደሆነ ነው ኃላፊው የሚያስረዱት። አለ ዞንን ጨምሮ አለ ዞን ላይ ኮላንጎ ከተማ ላይ አንድ የመጀመሪያ ደረጃ ሆስፒታል ግንባታ የማስጀመር ሂደት ላይ ነን ያለነው። ደቡብ ኦሞ ላይ ቱርሚ የመጀመሪያ ደረጃ ሆስፒታል ወደ መጠናቀቁ ነው። ጋሞ ዞን ላይ የቦሮዳ ዘፍኔ የመጀመሪያ ደረጃ ሆስፒታል በመጠናቀቅ ላይ ነው ያለው። በጌዲዮም እንደዛው በመጠናቀቅ ላይ ያሉ የመጀመሪያ ደረጃ ሆስፒታሎች አሉ። በህዝብ ተሳትፎ የሚሰሩ የመጀመሪያ ደረጃ ሆስፒታሎችም አሉ። ስለዚህ መንግስት በጣም ትልቅ ትኩረት ሰጥቶ እየሰራ ያለው እነዚህን ጤና ተቋማት የማስፋፋት ስራ ነው። በክልሉ የሚገኙ ነባር ጤና ተቋማት አገልግሎት አሰጣጥ ለማሻሻል የሚደረግ ጥረት መኖሩንም ነው አቶ ዮሴፍ የሚያመለክቱት። ህዝቡ እንደ ድሮ አሁን ተደራሽነትን ብቻ አይደለም የሚፈልገው፣ የጤና አገልግሎት ተደራሽ እንዲሆን ብቻ አይደለም፣ ጥራቱን የጠበቀ የጤና አገልግሎት ማግኘት ይፈልጋል። ጥራቱን የጠበቀ የጤና አገልግሎት መስጠት ለመንግስትም ደግሞ ተቀዳሚው ስራ ነው። ይሄን ለማሟላት ጤና ተቋማት በግንባታ የሚፈለገውን ጥራት ጠብቀው መዘጋጀት አለባቸው። በእነዚህ ተቋማት ውስጥ የሚሰሩ የህክምና መገልገያ መሳሪያዎች መሟላት አለባቸው። ተከትሎ ደግሞ ባለሙያዎች መኖር አለባቸው። እዚህ ባለሙያ ቁጥሩም ጥሩ ነው። ህክምና መገልገያውም በየተቋሙ በበቂ ሁኔታ እየቀረበ ነው። የጋሞ ዞን ጤና መምሪያ ኃላፊ አቶ ሰይፉ ዋናቀ በበኩላቸውም በዞኑ የጤና ተቋማትን የማስፋፋቱ ስራ ከመንግስት ጥረት በተጨማሪ ህብረተሰቡ ጠንካራ ተሳትፎ እያደረገ መሆኑን ይገልጻሉ። በዞኑ አርባ ምንጭ፣ ብርብርና ዋጫ ከተሞች የተገነቡ የመጀመሪያ ደረጃ ሆስፒታሎችና ሌሎች ጤና ጣቢያዎችን በአብነት ጠቅሰዋል። ይህም በዞኑ የጤና አገልግሎት ተደራሽነትን እያሻሻለ መሆኑን በመግለጽ አጠቃላይ ለህብረተሰቡ የጥራት ያለው የፍትሃዊ የጤና አገልግሎት ከማስፋት አንጻር ተደራሽ ከማድረግ አንጻር ገና ብዙ መስራት እንዳለብን ዳታዎቹ ያሳያሉ። ከዚህ አንጻር እንደ ጋሞ ዞን ከዚህ በፊት ያ ሁሉ ነገር መንግስትን ሰው እየጠበቀ ነበርና አሁን ከ2-3 ዓመታት ወዲህ በህዝቡን በማስተባበር ሆስፒታልን በራሱ ገንብቶ በራስ አቅም ገንብቶ ማስመረቅ ማለት ነው። ጤና ጣቢያዎችን በራስ አቅም ገንብቶ ማስመረቅ ስራ ማስጀመር ማለት በጣም ትልቅ ዞን መንግስት በጣም ልዩ ትኩረት ሰጥቶ ህዝብ ማስተባበር አሁን ያለንበት በብርብር ከተማ የመጀመሪያ ደረጃ ሆስፒታል በህዝብ ማስተባበርና በከተማ ወስታደር ነው የተገነባ ሆስፒታል ማለት ነው። በአጭር ሰዓት በዚህ ዓመት መጀመሪያ አካባቢ ላይ አስመርቀን ወደ ስራ አስገብተናል። ብቻውን ሳይሆን ህዝብ በማስተባበር ዋጫ የመጀመሪያ ደረጃ ሆስፒታልን ግንባታው ኦልሞስት እያለቀ ባለበት ሁኔታ አለ። በአርባ ምንጭ ከተማ ላይ 2 ሆስፒታሎችን አስገንብተን ጨርሰናል። በከተማ ወስታደርና በህዝብ በማስተባበር ማለት ነውና ብቻውን ሳይሆን ሌሎች አካባቢ ላይ ህዝብ በማስተባበር አርባ ምንጭ ዙሪያ አካባቢ ላይ 2 ጤና ጣቢያ ማለት ነው 2 ጤና ጣቢያ በራሳቸው በህዝብ በማስተባበር ገንብቶ አስመርቆ ህዝቡን ተጠቃሚ ማድረግ ጀምረዋል ማለት። ስለዚህ ይሄን ተሞክሮ ሌሎችም ወረዳዎች አካባቢ ላይ የመጀመሪያ ደረጃ ሆስፒታሎችን ለመገንባት ሂደት ላይ አሉ። በቅርቡ ስራ የጀመረው የብርብር የመጀመሪያ ደረጃ ሆስፒታል አገልግሎት የሚበረታታ መሆኑን የገለጹት ደግሞ የከተማው ነዋሪ አቶ አማኑኤል ጌታነህ ናቸው። ጅምር የሆስፒታሉ አገልግሎት እንዲጠናከር የድርሻቸውን እንደሚያበረክቱ ነው ነዋሪው የሚገልጹት። ሆስፒታል ሆኖ እንደ አርባ ምንጭ እንደ ወላይታ እንደ ትልቅ ሆስፒታል እስከሚሆን ድረስ ህዝብ የራሱን አስተዋጽኦ ያደርጋል። ከገንዘብም ከጉልበትም ከእውቀትም ከተለያየ ከሀሳቦችም ጭምር ህዝብ ከመንግስት ጋር ነው ያለው። እያደረገን ደግሞ እንገኛለን። ለወደፊቱም እናደርጋለን። ፍቃደኞች ነን። ምክንያቱም ከዚህ ወላይታ ሄደን ከዚህ አርባ ምንጭ ሄደን ከዚህ ከፍተኛ ሆስፒታል ሐዋሳ ሄደን ከምንታከም እዚህ ለኛ ጥሩ ህክምና ቤት ለልጆቻችን፣ ለሚስቶቻችን፣ ለህብረተሰባችን ህክምና በቂ ህክምና ካገኘን ከዛ የሚበልጥ ጥሩ እድል ይኖራል ብዬ አላስብም። የደቡብ ኢትዮጵያ ክልል ጤና ሽፋን በአሁኑ ወቅት ከ82.5% በላይ መድረሱን መረጃዎች ያመለክታሉ። ትምህርት ቤቶች ከመማር ማስተማር ስራ ጎን ለጎን የውስጥ ገቢያቸውን እንዲያሳድጉ በተለያዩ የገቢ ማስገኛ ዘርፎች እንዲሰማሩ በትኩረት እየተሰራ መሆኑን የዳራማሎ ወረዳ ትምህርት ቤቶች ጽሕፈት ቤት አስታወቀ። ዝርዝር አለን።
መንግስት ለትምህርት ጥራትና ተደራሽነት ትኩረት ሰጥቶ እየሰራ ይገኛል። የመማር ማስተማር ስራን የበለጠ ለማጎልበት ትምህርት ቤቶች በማህበረሰብ ተሳትፎና በውስጥ ገቢ አቅማቸውን እንዲያጠናክሩ ተግባራዊ እንቅስቃሴ እየተደረገ ነው። በደረማሎ ወረዳ የዋጫ ሁለተኛ ደረጃ ትምህርት ቤት ከተመሰረተ ከ1996 ዓ.ም ጊዜ አንስቶ የመማር ማስተማር ስራዎችን እያከናወነ ይገኛል። ትምህርት ቤቱ ከመማር ማስተማር ስራዎች ጎን ለጎን የውስጥ ገቢውን ለማሳደግ የተለያዩ የሰብል ምርቶችን እያመረተ ይገኛል። ከሽያጭ በሚገኝ ገቢ የማስፋፊያ ግንባታ እያካሄደ መሆኑን የትምህርት ቤቱ ዋና ርዕሰ መምህር ይስማው ካልሳ ይገልጻሉ። ከመማር ማስተማር ጎን ለጎን እንደ ትምህርት ቤት እኛ እየሰራናቸው ያለው ነገሮች አሉ። እሱ ምንድነው? የትምህርት ቤቱ ውስጥ ገቢው በምን እናሳድግ በሚል እሳቤ አንደኛ እርሻ ስራዎች በትምህርት ቤት እየተሰሩ ናቸው። በምን ትምህርት ቤቱ በምን እርሻዎች በምን ሰብል የተሻለ ገቢ ማግኘት ይችላል የሚለው ነገር ስንሰራ አንደኛ በቃሪያ በሽንኩርት በቆሎ በመዝራት ይህንነዚህን እያደረገን እንገኛለን። እሱም ከእቅድ አንፃር ወደ 600 ሺህ ብር እናገኛለን የሚል ሙሉ እምነት ይዞን ጀምረን ነበረን። ይሄን ከእቅድ አንፃር ወደ 50% በአንደኛ ሴሜስተር ሰብስበናል። እሱንም የተሰራው ለምንድን ነው? አዲስ ህንጻኛ እያስገነባን ያለነው ነገር አለ። ግንባታውም ደግሞ ተጀምሮ አሁን ጣሪያ ስራ ብቻ ስለቀረ ሁሉ ነገር ከታች ያለው የብሎኬት ድርዳሮ የወለል ስራ ሁሉ ነገር እየተጠናቀቀ ስለሆነ ቀጣይ አመት እነዚህ ስፔሻል ክላስ ተማሪዎች በዛ ክላስ ይማራሉ የሚል ሙሉ እምነት አለኝ። ትምህርት ቤቶችን በራስ አቅም በመገንባትና በማስፋፋት ረገድ የአካባቢውን ማህበረሰብ ተሳትፎ የላቀ መሆኑን የደረማሎ ወረዳ ትምህርት ቤቶች ጽህፈት ቤት ኃላፊ አቶ አይናለም አበራ ተናግረዋል። አያይዘውም የትምህርት ቤቶችን የውስጥ ገቢ አቅም ለማሳደግ በግብርና ስራ ተሳትፎ እያደረጉ መሆኑን በመጥቀስ የዋጫ ሁለተኛ ደረጃ ትምህርት ቤትን ለአብነት አንስተዋል። ትምህርት ቤቱ ከማህበረሰብ ተሳትፎ ባሻገር በውስጥ ገቢ የጎበዝ ተማሪዎች መማሪያ ማዕከል በመገንባት ለአገልግሎት ማብቃት መቻሉን አቶ አይናለም ያስረዳሉ። መሰል የገቢ ማስገኛ ስራዎች ተጠናክረው እንደሚቀጥሉም ነው አቶ አይናለም የገለጹት። መንግስት ትምህርት ቤቶች በራሳቸው አቅም ራሳቸው መቻል አለባቸው የሚል አቅጣጫ ተገምጦ እየሰራ ነው። እሱ ብቻ አይደለም፣ ለማቴ ፕሮግራማት ከጓሮ ማግኘት አለብን፣ ከጓሮ መስራት አለብን። ይሄ እንደ ሀገር ተሞክሮ ተቀምጦ ወደኛ ወርዷል። ከዚያ አኳያ እንደ ሳምፕል በወረዳችን በጣም ፖቴንሻል የገቢ አቅም ያሉ ትምህርት ቤቶች ላይ ጀምረናል። አንዱ ዋጫ ሁለተኛ ደረጃ ትምህርት ቤት ነው። ዋጫ ሁለተኛ ደረጃ ትምህርት ቤት ይሄ የጎበዝ ተማሪዎች መማሪያ ማዕከል ግንባታ የተሰራው በውስጥ ገቢ አቅማችንና በህብረተሰብ ተሳትፎ ነው። ስለዚህ ከ1.5 ሚሊዮን በላይ ብር ነው የሰበሰብነው። ስለዚህ ይሄን ደግሞ ማስፋት አለብን ብለን በተለይ ማሳ ትላልቅ ማሳ ያዙ ሰዎች ወረዳዊ ጨረታ እያደረገን ነው ማሳውን እየሰጠን ያለ ነው። ከትምህርት ቤቶች ጋር እየተናበብን ዛሬ ላይ በአንድ አክተር ስንት ነው የሚያመርተው አርሶ አደራችን ቢሆን። ስለዚህ በዛ ልክ እየሰጠን ነው። በዚህ ልክ እየሰጠን ስንሄድ አብዛኛው ትምህርት ቤቶች ራሳቸው እየገነቡ በዛ ሂደት ውስጥ ችግራቸው እያሟላው እየሄዱ ያለበት ሂደት አለና ኔክስት ይር ላይ ይህን አጠናክረን መቀጠል አለብን። ዘገባው የባልደረባችን የሰላማዊ ተስፋዬ ነው። የሀገርን ብልጽግና ለማረጋገጥ የንግዱ ማህበረሰብ ድርሻ የላቀ መሆኑ ተገለጸ። የአርባ ምንጭ ዙሪያ ወረዳ የንግዱ ማህበረሰብ አባላት ከወረዳው አመራሮች ጋር በወቅታዊ ጉዳዮች ላይ መክረዋል። ፋሲካ ጸጋዬ ዝርዝሩን እንደሚከተለው ታቀርበዋለች። የአርባ ምንጭ ዙሪያ ወረዳ ምክትል አስተዳዳሪና ከተማና መሰረተ ልማት ጽህፈት ቤት ኃላፊ አቶ ጌታውን ሸጋ በኢኮኖሚ የበለጸገች ሀገርን ለመገንባት የንግዱ ማህበረሰብ ሚና የጎላ መሆኑን አስገንዝበዋል። ባለፉት ዓመታት በሀገራችን ለተመዘገበው ፈጣንና ቀጣይነት ያለው የኢኮኖሚ እድገት ዘርፍ የተጫወተው ሚናና ያበረከተው አስተዋጽኦ ከፍተኛ መሆኑን አስረድተዋል። እንደ ሀገር ከፍተኛ ፈተና የገጠመ ቢሆንም በዚህ ሁሉ ፈተና በተጨባጭ ለውጥን ያስመዘገብን የመጣንበትን ሂደት በተጨባጭ እዚህ የተሰበሰበው ክፍል እዚህ የተሰበሰበው ነጋዴ ማወቅ መቻል አለበት። ስለዚህ አሁን ላለው ሰላም፣ አሁን ላለው ልማት፣ አሁን ላለው ብልጽግና ጉዞ እዚህ የተሰበሰበው አካል ወይንም ማህበራዊ መሰረት እጅጉን ትልቁን ድርሻ ይይዛል።
የአርባ ምንጭ ዙሪያ ወረዳ ገቢዎች ጽሕፈት ቤት ኃላፊ አቶ ያዕቆብ እርሚያስ በበኩላቸው በሀገር ደረጃ ለተመዘገቡ ለውጦች የንግዱ ማህበረሰብ ሚና ከፍተኛ መሆኑን አመላክተዋል። በብልጽግና ከተወሰኑት ውሳኔዎች አንዱ የተሟላ የኢኮኖሚ ሪፎርሙ ነው፣ ማሻሻያ ነው። ሀብትን ማመንጨት፣ ገቢን ማመንጨት የመቻሉ ስራ ቀጣይ በትኩረት መሰራት ያለበት ስራ ነው። የረጅም ህልማችን መድረስ ካለብን ሀብት የማመንጨት ጉዟችን መፍጠን አለበት። በዚህ ውስጥ የንግዱ ማህበረሰብ ሚና ቀላል አይደለም ነው። ማህበራዊ በኢኮኖሚና በፖለቲካ መስክ የታዩ ለውጦችን ከነጋዴው ማህበረሰብ ጋር መምከራቸውን የሚገልጹት የአርባ ምንጭ ዙሪያ ወረዳ ንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ቱላ ቱካ ሰነዱ በዋናነት በሀገሪቱ ቀጣይ መንግስት የያዛቸው ትኩረት አቅጣጫ ላይ እንደሚመክር አንስተዋል። በኢኮኖሚው፣ በማህበራዊ፣ በፖለቲካውና በዲፕሎማሲ ዘርፍ የንግዱ ማህበረሰብ አስተዋጽኦ ከፍተኛ እንደሆነ ይታወቃል። በዛሬው መድረክ ላይ ንግዱ ማህበረሰብ በመጣንበት ተግዳሮቶች ውስጥ አልፎ የተመዘገቡ ድሎች ውስጥ የራሳቸው ጉልህ ሚና እንዳለ በማመንና ለቀጣዩ ላይም ትኩረት መስክ ተብሎ በተለዩት የኢኮኖሚ አምንጭ ዘርፉ ላይ የበኩሉን አስተዋጽኦ ለማበረከት ኃላፊነቱንም ለመወጣት ቃል ገፍተው ደስተኛ በመሆን የተለያዩበት ሁኔታዎች መኖሩን ተነዘባለሁ። በቀረበው የውይይት ሰነድ ላይ አስተያየታቸውን የሰጡ የንግዱ ማህበረሰብ አባላት በርካታ ስኬቶች በለውጡ መንግስት መመዝገባቸውን ጠቅሰው ይበልጥ ሰላምን ለማስጠበቅ መንግስት ትኩረት ሰጥቶ ሊሰራ እንደሚገባ አመላክተዋል። ብልጽግና ፓርቲ እስካሁን ድረስ ባደረገው ከፍተኛ የልማት ስራዎች እኛም ተጠቃሚ ሆነናል። ለነጋዴው ማህበረሰብ የተመቻቸ የገበያ ሁኔታ ቢያመቻቹልን የተሻለ ይሆናል ብዬ አስባለሁ። እኛ ነጋዴዎች ሰላም ሲኖር ነው የምንንቀሳቀሰው። ሰላም ከሌለ መነገድ አንችልም። ለሀገር ደግሞ ለውጥ ነጋዴው በጣም ያስፈልጋል። ግብር የሚከፈለው ከተነገደ ነው። ግብር የሚከፈለው በሰላም ወጥተን ከነገድን ነው። በህገወጥ ነጋዴዎች ላይ መንግስት የጀመረውን ህግ የማስከበር እርምጃ አጠናክሮ እንዲቀጥል የጠየቁት አስተያየት ሰጪዎች ለሰላሙ የበኩላችንን በመወጣት ጥሩ የንግድ ቀጠና መፍጠር ይኖርብናል ብለዋል። ከዚህ በፊት የንግዱ ማህበረሰብ ላይ ያሉ ተግዳሮቶች ምንድናቸው? ያው ወደ 6 ዓመት ሙዝ ነግጃለሁ። በርካታ ፈተናዎችም ነበሩ። ከህገወጥነት አንጻር ብዙ እንትኖች ነበሩ፣ ለኛ አስቸጋሪ የሆኑ ሁኔታዎች ነበሩ። ያኝ ላይ አሁን ጥሩ ስራ የተሰራ ነው። እስቲል ላይ እኛም እንደ ነጋዴ ከመንግስት ጋር አብረን ተቀናጅተን ካልሰራን ምንም ትርጉም የለው። ሀገር የሚያርገው በህጋዊ ነጋዴና በህጋዊ ግብር ከፋዩ ነው። ከዛ አንጻር ምንድነው መደረግ ያለበት? ህጋዊ ነጋዴው ማበረታታት። በአፍሪካ ድህነትንና ስራ አጥነትን ለመቅረፍ የሀገራት የተግባር ቁርጠኝነትንና ትብብርን ማጠናከር እንደሚገባ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጨፎ ገለጹ። ንጋቷ ይሳቅ ተጨማሪ አላት። 20ኛው የዓለም ስራ ድርጅት በስራ ላይ የተመሰረተ የባለሙያዎች አህጉራዊ ስብሰባ የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልን በብዛት የሚጠቅሙ ኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሐሳብ በአፍሪካ ህብረት ስብሰባ አካሂዷል። አፈ ጉባኤ አቶ ታገሰ ጫፎ በመክፈቻ መርሃ ግብር እንደገለጹት ስብሰባው አፍሪካውያን ፖሊሲ አውጪዎችና ባለሙያዎች ፈጠራን መሰረት ያደረገ ስራ ለመፍጠር ድህነትን ለመቀነስና የአየር ንብረት ለውጥ ተጽዕኖን መቋቋም የሚያግዝ ነው። ይህንን ለማሳካት ደግሞ በአህጉሪቱ የሁሉንም የጋራ ጥረት ይጠይቃል ያሉት አፈ ጉባኤው ለዚህም ኢትዮጵያ ቁርጠኛ መሆኗን ተናግረዋል። የኢትዮጵያ ዓለም አቀፋዊና ቀጠናዊ ጥረት እንዲሁም ብሔራዊ የድርጊት መርሃ ግብር ለንግድና ኢንቨስትመንት ምቹ ሁኔታ ለመፍጠር ያለንን ቁርጠኝነት ያሳያል ብለዋል። ፖሊሲዎች፣ የልማት ስትራቴጂዎች እንዲሁም የመሰረተ ልማት ሀብቶች ለስራ ዕድል ፈጠራና ለአካታች ለውጥ መሰረት መሆናቸውን ተናግረዋል። የልማት ግቦቻችን ለስራ ፈጠራ ትኩረት የሚሰጡ ናቸው ያሉት አፈ ጉባኤው ድህነትን ለመቀነስ የስራ ዕድል ለመፍጠርና ፍትሃዊ ተጠቃሚነትን ማረጋገጥ የሚያስችሉ መሆናቸውን ገልጸዋል። የዓለም ስራ ድርጅት አህጉራዊ ስብሰባ የአህጉሪቱን ነባራዊ ሁኔታ በመረዳት የጋራ መፍትሄ የማስቀመጥ ሚናው የጎላ መሆኑንም ተናግረዋል። አፍሪካ ያሉባትን ፈተናዎችና ያሏትን መልካም ዕድሎች በአግባቡ ለመጠቀም በትብብር ላይ የተመሰረተ የተግባር ድርጊት ያስፈልጋል ብለዋል።
አፍሪካን ከድህነት ባለቀርነትና ከስራ አጥነት የጸዳች ለማድረግ ሁሉን አቀፍ ትብብርና የጋራ ቁርጠኝነት ይጠይቃልም ነው ያሉት አፈ ጉባኤው በንግግራቸው። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ በዚህ ወቅት እንዳሉት በኢትዮጵያ አካታች የኢኮኖሚ ስርዓት በመዘርጋትና በስራ ዕድል ፈጠራ ረገድ ስኬታማ ተግባራት እየተከናወኑ ናቸው። የግሉ ክፍለ ኢኮኖሚ ለስራ ዕድል ፈጠራው ያለውን ጉልህ ሚና በማጤንም መንግስት የግሉን ዘርፍ በማበረታታት ሰፊ የስራ ዕድል እንዲፈጠር ሁኔታዎችን ማመቻቸቱን ጠቅሰዋል። ከዚህ ቀደም በአመዛኙ በግብርና ላይ የተመሰረተ የስራ ዕድል ፈጠራ እንደነበር አስታውሰው በብዝሃ ኢኮኖሚ አሰራርን በመከተል ከግብርና ባሻገር በአምራች ኢንዱስትሪ፣ በማዕድን፣ በቱሪዝም እንዲሁም በዲጂታል ኢኮኖሚ የስራ ዕድል ፈጠራውን የሚያሳልጡም ተግባራት እየተከናወኑ መሆናቸውን ገልጸዋል። በሀገር በቀል ኢኮኖሚ ማሻሻያ መርሃ ግብርም የስራ ዕድል ፈጠራ ጉዳይ የኢትዮጵያ ቁልፍ አጀንዳ ማድረጓን ገልጸው ይህም የስራ ዕድል ፈጠራ እንቅስቃሴው ላይ አበረታች ውጤት እንዲያገኙ እያደረገ መሆኑን አብራርተዋል። በአረንጓዴ አሻራ መርሃ ግብር ለዜጎች የስራ ዕድል መፈጠሩን ለአብነት ጠቅሰው የኮሪደር ልማትን ጨምሮ በግንባታው መስክ የተገኘው ውጤት ተጠቃሽ መሆኑን አስረድተዋል። በሀገሪቱ ወደ ስራ የገቡ የኢንዱስትሪ ፓርኮችና ልዩ የኢኮኖሚ ዞኖችም ለበርካታ ዜጎች የስራ ዕድል ፈጥረዋል ነው ያሉት። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት ከጋማው ቴሌቪዥን ወደ እናንተ የሚደርሰውን ዜና 42 ነው። በማስከተል ከውጭ ወዳገኘናቸው ዜናዎች ይሸጋገራለሁ። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ንግግር እንደሚጀምሩ ተናግረዋል። ትራምፕ ይህንን ያሉት ከሩሲያው ፕሬዝዳንት ቪላዲሚር ፑቲን ጋር ለ2 ሰዓት የዘለቀ የስልክ ልውውጥ ካደረጉ በኋላ ነው። ይመኝሻል ዮሴፍ ዝርዝር አላት። ትራምፕ የስልክ ልውውጡ እጅግ መልካም ነው ብለው የተኩስ አቁሙን ለማድረግ የሚቀመጡ ቅድመ ሁኔታዎች በሁለቱም ወገኖች መካከል ከስምምነት ሊደረስባቸው እንደሚገባ አስታውቀዋል። ምንም እንኳን ትራምፕ የተኩስ አቁም ስምምነት ሊደረስ እንደሚችል ተስፋ እንዳላቸው ቢናገሩም በቅርቡ ስምምነት ይፈጸማል የሚል ግምት የላቸውም። ትራምፕ ከፑቲን በተጨማሪ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋርም ውይይት አድርገዋል። የሩሲያው ፕሬዝዳንት አሜሪካና አውሮፓ ህብረት ያቀረቡትን የ30 ቀን የተኩስ አቁም ስምምነት ጉዳይ ችላ ብለው አልፈዋል። ከትራምፕ ጋር የስልክ ልውውጥ ያደረጉት ዜሌንስኪ ያለምንም ቅድመ ሁኔታ ለሚደረስ ሙሉ የተኩስ አቁም ስምምነት ያላቸውን ፍላጎት አስታውሰው ነገር ግን ሞስኮ ዝግጁ ካልሆነች ቅጣት ሊጣልባት ይገባልም ብለዋል። ትራምፕ ከፑቲን ጋር ካደረጉት የስልክ ልውውጥ ቀደም ብሎ ንግግር ያሰሙት ዜሌንስኪ ዩክሬንን በተመለከተ ሀገራቸው ያልተሳተፈችበት ምንም አይነት ውሳኔ እንዳይደረስ ጠይቀዋል። ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ውይይት ይጀምራሉ፣ ከተኩስ አቁሙ ስምምነት በላይ ጦርነቱን ለማስቆም ንግግር ያደርጋሉ ብለው ይህንን ጉዳይ ለዜሌንስኪ ማሳወቃቸውን ጽፈዋል። ይህንን ለማድረግ በሚቀመጡ ቅድመ ሁኔታዎች ዙሪያ ሁለቱም ሀገራት ውይይት ያደርጋሉ፣ ምክንያቱም ከሌላው በላይ ስለ ጉዳዩ የሚያውቁት እነሱ ናቸው። ዜሌንስኪ የተኩስ አቁም ስምምነቱ አሜሪካና የአውሮፓ ህብረትን ሊያካትት ይገባልም ይላሉ። ትራምፕ አሜሪካ ከሩሲያና ከዩክሬን የተኩስ አቁም ስምምነት ራሷን እንደማታገል ቢያስታውቁም ቀይ መስመሩን ካለፉ ግን ከጉዳዩ ራሳቸውን ሊያገሉ እንደሚችሉም ጠቁመዋል። አሜሪካ ከአደራዳሪነት ራሷን እያገለለች ነው የሚለውን ሐሳብ እንደማይቀበሉት አስታውቀዋል። ትራምፕ በቅርቡ ባደረጉት ንግግር ሩሲያና ዩክሬን የሰላም ስምምነት ለመድረስ ቁርጠኝነት አለማሳየታቸውን አውስተው አሜሪካ ከጠረጴዛው ገሸሽ ልትል እንደምትችልም ጠቁመዋል። ትራምፕ የሩሲያው ፕሬዝዳንት ቪላዲሚር ፑቲን ጦርነቱ ስለሰለቻቸው ማቆም ይፈልጋሉ ብለው እንደሚያምኑ ተናግረዋል። ፑቲን ከትራምፕ ጋር ያደረጉት የስልክ ልውውጥ ግልጽ፣ ገንቢና አስፈላጊ መሆኑን ገልጸዋል። ትራምፕ ከፑቲን ቀጥሎ ከዜሌንስኪ ጋር ባደረጉት የስልክ ልውውጥ ላይ የአውሮፓ ህብረት ፕሬዝዳንት እንዲሁም የፈረንሳይ፣ የጣሊያን፣ የጀርመንና የፊንላንድ መሪዎች ተገኝተዋል። የቀድሞው የአሜሪካን ፕሬዝዳንት ጆ ባይደን በፍጥነት በሚስፋፋ የፕሮስቴት ካንሰር መያዛቸው በሕክምና ተረጋገጠ። የቀድሞው ፕሬዝዳንት ጽሕፈት ቤት ባወጣው መግለጫው ላይ እንዳለው የ82 ዓመቱ ጆ ባይደን የተገኘባቸው ፕሮስቴት ካንሰር ወደ አጥንታቸው እየተስፋፋ እንደሚገኝ ገልጿል። ስልጣናቸውን ጥር ወር ላይ የለቀቁት ባይደን ባለፈው ሳምንት አርብ ባደረጉት ምርመራ ካንሰር እንዳለባቸው መታወቁ ተገልጿል። ጆ ባይደን ህመማቸው ከፍተኛ ደረጃ በሚል የተለየ ሲሆን ይህም
እንደ ዩኬ የካንሰር ምርምር ማዕከል ከሆነ በፍጥነት የሚዛመት ነው። የቀድሞ ፕሬዝዳንት ጽህፈት ቤት ካንሰሩ ሆርሞን ሴንሲቲቭ መሆኑን አስታውቆ በሕክምና በቁጥጥር ስር ሊውል ይችላል ማለት እንደሆነ አብራርቷል። ባይደን ለበርካታ ዓመታት በካንሰር ላይ ለሚደረግ ጥናትና ምርምር በርካታ አስተዋጽኦችን አድርገዋል። እንደ አውሮፓውያን አቆጣጠር በ2022 እርሳቸውና ባለቤታቸው ካንሰር ሙንሾት ኢኒሺየቲቭ የተሰኘ ድርጅት አቋቁመው በ2047 በካንሰር ምክንያት የሚሞቱ ከ4 ሚሊዮን በላይ ሰዎችን ለመከላከል የሚደረጉ ጥናትና ምርምሮችን ለመደገፍ ሲሰሩ ነበር። ባይደን የመጀመሪያ ልጃቸውን በ2015 በሞት ያጡት በጭንቅላት ካንሰር ምክንያት ነው። ለአርባ ምንጭ ሁለገብ ስታዲየም ግንባታ ድጋፋቸውን አጠናክረው እንደሚቀጥሉ የአርባ ምንጭ ከተማ የንግዱ ማህበረሰብ አባላት ተናገሩ። የደቡብ ኢትዮጵያ ክልል ጤና ቢሮ የጤና ተቋማት ተደራሽነትን ለማሳደግ በትኩረት እየሰራ መሆኑን አስታወቀ። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ንግግር እንደሚጀምሩ ተናገሩ። የሚሉት ለሰዓቱ ያዘጋጀናቸው አርዕስተ ዜናዎቻችን ነበሩ። በኔ በኩል አበቃሁ። ከቀሪ የጋሞ ቴሌቪዥን ዝግጅቶች ጋር መልካም ቆይታ። ጤና ይስጥልን።